አጭር ወይም ትንሽ ማለት ነው ትርጉሙ። ብዙ ያልተለመደ ጁለይቢብ ነው ስሙ። ስለ እናት አባቱ ስለ ዘር ሐረጉ ምንም አይታወቅ የማንነት ወጉ። ጁለይቢብ ድንክዬ አጭር ብቻ አይደለም፣ እንደሱ አስቀያሚ በዓለም ላይ የለም። በጃልያ ዘመን በዘርና ጎሳ በሚያመልኩ መሃል ቦታ ያለው አናሳ፣ ደጋፊ ጓደኛ ተከላካይ የለው። የጁለይቢብ አይነት ምንጩ አይታወቅ ሰው። በዚህ ላይ ጎደሎ ክንድ ያህል ቁመቱ፣ በመልክ አልታደለ አስቀያሚ ፊቱ። በአግላይና በዳይ ማህበረሰብ መሃል ምን ይሆን የሱታ እንዴት ይዘልቀዋል? ግራ ቀኙን አየ ከልቡ አስተዋለ፣ ፍጡሩን የማይንቅ የእስላም ዲን አለ። በዘር በጎሳ ፈርጅ በመልክ የማይመዝን እስላም እንዳለለት ልቦናው በማመን ሩህሩህና ዛኙ ነቢዩን ተጠጋ፣ በአንድ አይን የሚያየውን እስላምን ፍለጋ። ስለ መፈጠሩም ሰው ግድ ባይለው ብላ ጠጣ የሚል አስታዋሽ ባይኖረው፣ በውስብስብ ችግር በውጊያ ተጠምደው ለእያንዳንዱ ጉዳይ ዘዴ መላ ሲሹ አውጥተው አውርደው በጭንቀት ላይ ሆነው ረፍታተው እንኳን ነቢዩ አይረሱትም ጁለይቢብ ምስኪኑን። የአላህ መልእክተኛ ከአንድ አንሷር ቤት ሄደው ልጅህን ለትዳር ፈልግ ያለው ብለው ሰውየው በደስታ ማሻአላህ አለ። ልቡ በፍስሐ ውስጦ እየዘለለ ምን አስደሳች ዜና ይዘውልኝ መጡ እያለ ይዘው ጠፍቶት መላክቶ ደስታን ወሰን ሲያጣ ሲፈነድቅ ሲያዩ ለእኔ ግን አይደለም ስላሉት ነቢዩ። በቀዘቀዘ ድምፅ ለማን ነው አላቸው። ለጁለይቢብ ነበር የነቢ መልሳቸው። ሰውየው ደንግጦ ከነቢዩ ርቆ ከሚስቴ ልማከር አለ ተሸማቆ። ወደ ሚስቱ ሄደ የአላህ መልእክተኛ፣ ልጅሽን ለትዳር ለመጠየቅ ሲሉ መጥተዋል ወደኛ። ትልቅ የምስራች ደስ የሚሰኝ ዜና ከዚህ የበለጠ ምን እድል አለና እያለች ደስታዋን ገና ሳታጣጥም የጠየቁን እኮ ልሳቸው አይደለም። ለጁለይቢብ ድንኩ መሆኑን ሲነግራት በአላህ ስም አለች እንደማትድራት። ንዴቷ ፊቷ ላይ በግልጽ እየታየ መልሱን ለማሳወቅ አንሷሮ ሰውዬ ወደ ነብዩ ዘንድ መራመድ ሲጀምር ልጅቷ ጠየቀች ለማን ልዳር ነበር። ነብዩ የጠየቁን ለጁለይቢብ ሲሆን እኛም ብለናል ይሄ እንደማይሆን መልሱን ልነግራቸው ወስነናል እኛ። ቅር አይላቸውም የአላህ መልእክተኛ ስትል እናቲቱ ልጅቱ አዘነች።
ትንሽ ተረበሸች አሰበች መዘነች ተው አታክስሩኝ ወደ እሳቸው ላኩኝ ቃላቸውን ላክብር እኔ ዝግጁ ነኝ አለች የእስላም መልእክት ኢማን ያደረባት አላህ የመረጣት ተቅዋ የሞላባት ልጅቱም አልአሕዛብ አንድ አንቀጽ አንብባ ለአባት ለእናቷ ገልጻ በሚገባ የነብዩን ትእዛዝ ከመፈጸም በላይ ምን ምንዳ ይገኛል እንዴት ያለ ሲሳይ እሳቸው ያሉኝን እቀበለዋለሁ ከልቤ በተግባር ተረጉመዋለሁ ብላ መልስ ሰጠች ለታላቁ ነብይ ጌታዬ ጥሩን ለሷ አድርግላት መንገዱን አቅናላት ሕይወትን አግራላት ብለው ዱዓ አድርገው መርቀዋት ሄዱ ከጁለይቢብ ጋራ በጥምረት ተዋህዶ በአላህ ፍራቻ እየተፋቀሩ በነብዩ እርዳታ በደስታ ኖሩ ከሙሽሪኮች ጋር ጦርነት ተከፍቶ ጁለይቢብ ለጂሃድ ራሱን አዘጋጅቶ ዘመተ ሊዋጋ ሚስቱን ተጽናብቶ ለአይን ተሰወረ ውጊያ መሃል ገብቶ ሙስሊም ድል አድርጎ ሲጀመር ቆጠራ ሶሃቦች ሲገልጹ በተራ በተራ ማን ማን እንደሞተ ማን እንደቆሰለ ወይ የደረሰበት ያልታወቀ ካለ ሁሉም ጓደኛውን ዘመዱን ያስባል እገሌ እገሌ ሞቷል ቆስሏል ይላል ጁለይቢብ ምስኪኑን ማንም አላሰበው ላፍታ ግን ያረሳው የነቢ ልብ ነው እስቲ ፈልጉልኝ የታለ ጁለይቢብ አዘዙ ነብዩ ተጨንቀው በማሰብ በሚገርም ሁኔታ 7 ጠላት ገሎ ከጀናዛዎች ጋር ተገኘ ተገሎ እሱ ከኔ ሲሆን እኔ ከሱ ሆኜ 7 ጥሎ ሞተ ጁለይቢብ ተገኘ እያሉ ነብዩ አነሱት በክፈ ከልብ በመነጨ ሐዘን በመንሰብሰብ ደገሙን የከሱ እሱም ከኔው ነው እያሉ በሐዘን ረሕመት ለምነው እንዲቀበር አዘው ተቆፍሮ ጉድጓድ ያለ ጥበት ቀበሩት ነበረና ሸሂድ መዲናዊት ሚስቱ ከቶ የሌላታቻ ተቅዋ የተሞላች የአላህ ፍራቻ ለእስላም ዲን ጽናት የነበራት ኢማን ሲያስጠራት ይኖራል እስከ ዛሬ ሰሚን ምን መልኩ ቢከፋ ባይታወቅ ዝሮ እምነቱ ያኮራዋል የላቀ ምግባሩ ሀብትና ዝርያ ያማረ ቁመና ያለ አላህ ፍራቻ ሁሉም ነገር መና ለአላህ ያለው ፍቅር ሐቅን የማወቅ ከሀብታም ዘር መፈጠር መልክን አይጠይቅ ኢስላም የሁሉም ነው ለተቀላቀለው
ይሄኛው ደሃ ነው በነገድ አይለየው የሰው ትልቅነት አይለየው ክብደቱ ወየመልኩ ማማር ለግላካ ቁመቱ መለኪያ ሚዛኑ ዲኑ ነው እምነቱ ነብይ ያልነበሩ ሙሐመድ ገና አልታጩ መርዳት ፈለጉና ሐሳብ አመነጩ ወደ አጎታቸው አባት ዘንድ ሄደው ወንድም አቡ ጣሊብ ቤተሰብ ብዙ ያለው በችግር ነው የተወሰኑትን ልጆች ብንወስድለት አቅቼ ነበረ ሐሳብ ይቀለት አባስም ተስማሙ በመሐመድ ሐሳብ አስረዱ ያሰቡትን ደርሰው ከአቡ ጣሊብ የአልይን ታላቅ አቂልን ተውልኝ ሌሎችን ውሰዶ ተስማምቻለሁ በማለት ፈቀዱ አቡ ጣሊብ ከልብ በረሃብ ከሚጎዳ ያ ሁሉ ቤተሰብ ከዚያ ሙሐመድ አሊን አባስን ጃዕፈርን ወስደው ከላከሉ ቤተሰባቸውን ከሃሽም ጎሳ መሃል 5 ሰዎች አሉ ጨርሶ ነብዩን በመልክ የሚመስሉ ከነዚህም መሃል አንዱ ጃዕፈር ነበር አባስ የወሰዱት አብሯቸው እንዲኖር ጃዕፈር በደስታ ተመችቶት ኖረ ያጎቱ ቤት ሕይወት በእጅጉ ሰመረ ጃዕፈር በደስታ ተመችቶት ኖረ ያጎቱ ቤት ሕይወት በእጅጉ ሰመረ በወጣትነቱ አስማ ቢንት ኡመይስን አግብቶ ለብቻው ጀመረ መኖር ነው አስማና ጃዕፈር በእምነት ውስጥ ናኙ በአቡበከር ሲዲቅ እስላምን አገኙ ትልቅ መታደል ነው ትልቅ ሽልማት የመጀመሪያ ማኝ ሆኖ መገኘት አልጋ ባልጋ አይሆንም የጀነት መንገድ ማዕበል የበዛበት ባህር ላይ መሄድ እሾሁ ጋሬጣው ወጥመድ እንቅፋት ይታገላል ብዙ ከሰደድ እሳት ጃዕፈርና አስማ እስላምን ያመኑ ሁሉን ለመቀበል ዝግጁ የሆኑ የቁረንሾች ጥቃት ቢበረታባቸው በጽናት በፍቅር ቆመው ለዓላማቸው ታገሉ በብርቱ አንድ አላህን ይዘው በኢማንና በሶብር ታጅበው ታግዘው ጥቃቱ በረታ የቁረንሾች ጣጣ የሚደርስባቸው በደሉ ቅጣጣ የሚደርስባቸው በደሉ ቅጣጣ የንጹሃንን በደል ያጤኑ የተረዱ ነቢዩ አዘዙ ወደ አበሻ አገር ቶሎ እንዲሰደዱ በጃዕፈር መሪነት ሆኖ የመጀመሪያ ስደት ተጀመረ ወደ ኢትዮጵያ በንጉሥ ነጃሺ አመራር ጥላ ስር ሃይማኖታቸውን በነጻነት ማክበር ለአላህ የመገዛት የእስላምን ጣዕም ማራመድ ሲችሉ ተደሰቱ በጣም የስደተኞቹ በኢትዮጵያ መሬት በሰላም የመኖር በፍጹም ነጻነት ለቁረንሾች ሆነ የክርስቶሳት ለበቀል አሴሩ ተረክበው ለማጥቃት ወደ አበሻ መዝለቅ ለመምጣት ወሰኑ ወርቅ ብርና አልማዝ ውድ የስጦታ ዕቃ አዘጋጅቶ ሲዞ የቁረንሻ አለቃ አምር ኢብን አላስና አብደላ ቢረቢያ ተወክለው መጡ ወደ ኢትዮጵያ የተሸከሙትን የስጦታ ዕቃዎች ለጳጳሳቱና ለንጉሥ ሹማምንቶች አበረከቱና ደስ አሰኝተዋቸው አስረዱ ምክንያቱም ስላመጣጣቸው በንጉሡ መሬት በዚች ጥሩ አገር
አመፅ አራማጆች የሚፈጥሩ ችግር የአባቶቻቸውን እምነት ያንቋሸሹ ሁከት የፈጠሩ ነገር ያበላሹ አገርን በድለው ወደ እናንተ የሸሹ እናንተ ጋር አሉ የምንፈልጋቸው ንጉሡን አማልዶን በሉልን ስጧቸው። የእነዚህን ወጣቶች እምነት ምንነት ንጉሡ አይጠይቁ ጭራሽ አይረዱትም። ብቻ እጃቸውን አሳልፈው ይስጡን ብለው ወተወቱ በጣም በመማፀን በቀረበላቸው ስጦታ ማለሉ ጳጳሳቱ ሁሉ በአንድ ቃል ይሻሉ። አምርና አብዱላ ከንጉሡ ፊት ቀርበው ቃላት አሳምረው ነገር አቀናብረው ንጉሥ ሆይ በአገሮ ከእኛ ዘንድ የሆኑ የአባት የአያት እምነት ዘልፈው የኮነኑ እርኩሳን ወጣቶች ከአገራችን ሸሽተው እዚህ ይኖራሉ እርሶን ተጠግተው። እነዚህ ወጣቶች ያራመዱት እምነት እርሶ የማይወዱት ውግዝ ነው በእውነት። እነዚህ አፈንጋጮች በሕግ እንዲቀጡ ንጉሥ አሳልፈው ለእኛ እንዲሰጡ በአክብሮት ልንጠይቅ ከፊቶ ቀርበናል። የእርሶን ታላቅነት ሰምተናል አውቀናል። ንጉሡ ዞር ብለው ጳጳሳቱን ሲያዩ በእጅ መንሻው ረክተው ስለተወያዩ የእነሱ ጥያቄ እውነት ነው ንጉሥ ወይ መሸሸጊያ አልሆነም ለአጭበርባሪ አታላይ። ይሰጣቸውና በአገራቸው ሕግ ፍርድ እንዲያገኙ መልካም ነው ቢደረግ። በጳጳሳቱ መልስ ንጉሡ ተቆጡ፣ በኃይል ቃል ጮኹ፣ ቱጋሉ አፈጠጡ። በፈጣሪ ይሁንብኝ ራሴ ሳላጣራ የሚያስኮንነኝን አሳፋሪ ሥራ ሳልፈጽም እንዳውቀው የስደተኞቹን ስለ እምነታቸው እንዲህ ያስጠላቸው። እነዚህ ሁለት ሰዎች እንዳሉት ከሆነ ጥያቄ ጠይቄ ልቤን ካሳመነ እጃቸውን ይዤ ሰጣቸዋለሁ፣ ግን በግፍ ከሆነ እጠብቃቸዋለሁ። በነጻነት በክብር በአገሬ ይኖራሉ፣ ግራ ቀኙን ልስማ ይቅረብልኝ አሉ። ሙስሊም ስደተኞች ችሎት ሳይቀርቡ ፊት ጃዕፈርን ወከሉ ቆሞ እንዲሟገት። አረንጓዴ አልባሳት ውብ ቆብ ያደለቁ የንጉሥ ቤተ መንግሥት ይበልጥ ያደመቁ ከንጉሡ መንበር ግራ ቀኝ ተቀምጠው ጳጳሳቱ ቀድመው ቦታቸውን ይዘው አምርና አብደላ ቦታ ተሰጥቷቸው ሙስሊም ስደተኞች ሲገቡ አዩአቸው። ሁሉም ቦታቸውን ይዘው እንዳበቁ ንጉሡ ታጅበው ወደ ውስጥ ዘለቁ። ከስደተኞቹ ሙስሊሞች በስተቀር ጳጳሳት፣ ቀሳውስት፣ ቁረይሾቹም ጭምር ሰገዱ ተደፉ ለንጉሡ ክብረ እስኪላተም ድረስ ግንባራቸው ከምድር። ንጉሡም ጠየቁ የክብር ሰላምታ ለምን እንዳልሰጡ ሙስሊሞቹን ላፍታ። ጃዕፈርም መለሰ ታሪክ የማይረሳው ያስከብረውን ቃል ኢማን ያላበዘው። በእኛ እምነት ለአላህ እንጂ ለሰው አንሰግድም፣ የምናምነው ጌታ ይህንን አይፈቅድም አለና በድፍረት ትክ ብሎ አያቸው። ንጉሥ ተደነቁ ፈካ ለፊታቸው። ጠየቁ ድጋሚ ኧረ ለመሆኑ ከሕዝባቸው አይብና ጎመን እንድትሆኑ ያበቃችሁ እምነት ምንድነው ንገሩኝ፣ የእኛን ወይ የሌላ ሃይማኖት ሳያስምን። ይህን የእናንተን እምነት ማወቅ ፈልጌያለሁ፣ ተንተና አድርጋችሁ ብትነግሩኝ ወዳለሁ። ጃዕፈር ቀረብ አለ ወደፊት ተጠጋ፣ በሚስባ አንደበት እንዲህ ሲል አወጋ።
አንቱ የተከበሩ አስተዋይ ንጉሥ ሆይ አላህ ይግለጽልዎት እውነትን እንደ ፀሐይ። ቅድሚያ ስለ አገሬ ሕዝቦች ለመናገር ከነበረው እምነት ሀብዬ ልጀምር። ጣዖት አምላኪና ለምግባረ ብልሹ የሞተ የሚበሉ ከፈጣሪ የሸሹ እጅግ አሰቃቂ አጸያፊ ነገር አቅም ያለው ብቻ የኖረባት አገር። እንግዳ የማናከብር ዝምድና የምንቆርጥ የማንከባበር የማንደማመጥ ሆነን ስንኖር አይቶ ፈጣሪ ታደገን ከጥፋት እንድንድን ነቢዩን ላከልን። የአላህ መላእክተኛው ነቢዩ ሲያስተምሩ ማመን አላህን ነው ምንም ሳያጋሩ። ሶላት እንድንሰግድ ዘካ እንድናወጣ ምጽዋት እንድንሰጥ ተቸግሮ ላጣ። እውነት መመሪያችን እርስ በርስ መረዳዳት፣ ከኩይ ተግባር መራቅ ከኩይ ሥራ መጽዳት። እንዳንሰርቅ እንዳንዋሽ እንዳናመነዝረ ነፍስ እንዳናጠፋ ሰው ሰውን እንዲያከብር። ንጹሐን ሴቶችን ስም እንዳናጠፋ የሙታን ልጆችን ልንሰጣቸው ተስፋ። ሐሜት አሉባልታ ማጭበርበር እንዳይኖር የተከለከለን ሕግ እንድናከብር። ባስተማረን ነቢይ በመላእክቱ አምነን ለፈጣሪ ሕግጋት ተገዝተን ስለኖር መድረሻ ሳቱን ከአገር አባረሩን። ጣዖት እንድናመልክ ወደ ገደል መሩን። የዕለት ኑሯችንን ለመምራት አቃተን። ወደ እርሶ ተጠለልን ቀያችንን ትተን። እዚህ ባገሮ ሰላም ፍትሕ አለ፣ ባጭሩ ይኸው ነው እኛን ያገለለ። ከሃዲ አመፀኞች አፈንጋጭ አስባለ፣ ጃፋር ንጉጉሩን ቋጭ አጠቃለለ። ንጉሥ በተምስቶ አድምተው ባንክሮ የደረሰባቸው የበደል ሮሮ። መልካም አንደበቱ ወጥሮ ማርኳቸው አስበው ሊያድሩበት ስለ ውሳኔያቸው። ነገሩ ሳይቋጭ ዳግም ቀጠሯቸው። ብልጣ ብልጡ አምር በበነገታው ቀድሞ ተንኰልና ሴራ ሸርቦ ቀምሞ። ንጉሥ ሆይ እነዚህ እርሶን የተጠቁ የኢየሱስን ክብር ዝቅ የሚያደርጉ መጥፎና ጸያፊ የፈጠራ ወሬ ሲያወሩ ነበረ እዚያ ባገሬ። ውሸቴን ከሆነ ጠርተው ጠይቋቸው ማወቅ ከፈለጉ ስለ እርክስነታቸው። ንጉሥም ጠየቁ ጃፋር መልስ እንዲሰጥ ስለ ኢየሱስ ታሪክ በእናንተ እምነት ውስጥ ምን እያላችሁ ነው የተማራችሁት? እስኪ ግለጽልኝ ብዙም ሳይሆን ጥቂትም። ግልጽና አጭር መልስ ጃፋር ወረወረ። የአላህ ባሪያ አገልጋይ በማለት ጀመረ። ወደ ማርያም አካል በአላህ የይሁን ቃል የተላከ እንደሆን ያስተምራል ይሰብካል። ጃፋር ቀጠለና ከሱራል መርየም ውስጥ የመጀመሪያውን ምዕራፍ በመግለጥ ጣዕም ባለው ቃና በመሳች አንደበት አንብቦ ሲጨርስ ቀና ሲል በድንገት የንጉሡም ባፈሰሰ እንደ ዝናብ እየጣሰ ወጥቶ የዓይናቸውን ገደብ። ወደ ሙስሊሞቹ አተኩረው አይተው ነቢዩም ኢየሱስ ከአንድ ምንጭ ናቸው አሉና ዞር ብለው ወደ አሳዳዶቹ አምርና አብደላ ለተንኰለኞቹ ለእናንተ አይሰጡም በደል የለባቸው የእውነተኛ እምነት ባለቤቶች ናቸው። ዞር በሉ ከፊቴ በዓይኔ አልያቸው እናንተ ጨካኞች አረመኔ ናችሁ። ከዚያሬ ጀምሮ እናንተ አማናችሁ በአገሬ መሬት ላይ ነጻነት አላችሁ። የሚቃወማችሁ ቅጣት ያገኘዋል። በእግዚአብሔር እምላለሁ ይሄኔው የኔ ቃል። እኔ ንጹሐንን ሳልሰጥ አሳልፌ የወርቅ ተራራ ማጣት ይሁን ትርፌ። በእምነታችሁ ጽናት በነጻነት ኑሩ ትጠበቃላችሁ አንዳች እንዳትፈሩ ብለውና አምረን ከአገር አባረሩ። በፍርሃት ተዋርደው ተሸማቀው ቀሩ። ሙስሊሞች በደስታ በእምነታቸው ኮርተው ከንጉሥ ከለላ ጥበቃ አግኝተው
ከሕዝቡም ትልቅ ፍቅር አክብሮት ተችረው በደስታ ሐዘን አብረው 10 ዓመት ኖረው ሙሐመድና አብደላህን ወልደው ጃዕፈርና አስማ በዲን ተዋህደው የእውነት ተዋደው ወልደውና ከብደው በአገሬው ሰዎች ተከብረው ተወደው ጃዕፈር ለነቢዩ ጥልቅ ፍቅር ነበረው ሁለተኛ ልጁን ሙሐመድ ብሎ ጠራው ይህም በዓለም ላይ ከነቢ ቀጥሎ ስያሜ ያገኘ ሙሐመድ ተብሎ የጃዕፈር ልጅ እንደው ታሪክ ይዘክራል ፍቅሩን ውዴታውን በዚህ መንገድ ገልጿል ከሀበሻው ስደት 10 ዓመት ኑሮ ሄደ ወደ መዲና ከቤተሰቡ አብሮ በዚህ ወቅት ነብዩ በኸይበር ጦርነት ታላቅ ድል አግኝተው የተደሰቱበት ነበርና ጃዕፈር መምጣቱ ሲሰሙ በበለጠ ደስታ ማዕበል ሰተሙ ጃዕፈር በተፈጥሮ አዛኝና አሳቢ በውይይት የሚያምቅንና ተግባቢ በመሆኑ ነበር የድሆች አባት ተብሎ የተጠራው ስም የወጣለት ጃዕፈር በመዲና ብዙም ሳይቀመጥ አንድ ነቢይ የላከውን ሰው በዘንታን ውስጥ ስለተገደለ ተፈጥሮ አምባጓሮ ለጦርነት በቃ ነገሩ ተካሮ ነቢዩ ሙሐመድ ጦሩን አደራጅተው ዘይድ ኢብን ሐሪስን ዋና አዛዥ አድርገው እሱ ቢሞት ጃዕፈር ቀጥሎ እንዲተካው ሶስተኛም ተተኪ አብደላህ ቢረዋህ እሱም ቢያልፍ ሙስሊም አዛዥ ትመርጣለህ እያሉ የውጊያ ትእዛዝ ሲሰጡ ጉዳዩን ባንክሮ ከልብ ያዳመጡ ጦርነቱ ከባድ እንደሆነ አውቀዋል በጠንካራ መንፈስ ሁሉም ተዘጋጅቷል የበዘንታይን ጦር የኃይል አመጣጡ ከቆዳ ከቀለም ከጁድም ጎሳዎች ሆነው የተውጣጡ የአረብ ክርስቲያኖች 100,000 ጦር በአራት አቅጣጫ ተሰልፎ እንዳጥር የሙስሊም ጦር ብዛት 3,000 ብቻ ነበር በ50 እጥፍ የሚያንስ ሲሰላ በቁጥር ገስግሰው ሲደርሱ ዮርዳኖስ ተራራ ሙዓተ የሚሏት ከረባዳ ስፍራ ተገናኙ ሁለቱም ፊት ለፊት ተጋቹ ከበዘንታይን ጦር ጋር ተዋጉ ተፋቹ መሬቷ ተናጠች ነደዳ ፈረጨሰ አንገት ተቆረጠ የሰው ደም ፈሰሰ የሸቶል የሰይፉ ኳኳታ ነገሰ አጥንት ሲፈረከስ ገላ ተገመሰ ምድሪቱን ሸፈናት ያቧራ ዳመና ጥሎ የወደቀ ሽሁድ ሆነ ጀግና የነብዩ ወዳጅ ዘይድ ተገደለ ተቀላቅሎ ከቶ እሱም እየጣር ጃዕፈር ተረከበ የመሪነት ስልጣን ፈረሱን ኮልኩሎ በሚያደንቅ አቋም ዘለቀ ወደ ማል ከፊቱ እያጣራ ለጦሩ ያሰማ የጀግና ፉከራ ውቧ ጀነት መጣች ዋ ቅዝቃዜዋ አቤት ማስደሰቷ ጀነት ለወዳጇ እንደ ብዳ አደረገው እንደ ሰከረ ሰው የግራ የቀኙን አንገት ሲበትዘው እንዴት ያስደስታ ሲኬድ ወደ ጀነት ወይ ዱላ ሳያችሁ ጀግና ገሎ ሲሞት እያለ ይፎክራል እጁ አላረፈ አጋደመ ብዙ ጠላት ረፈረፈ አተረማመሰው አቅሉ ተለወጠ ገባ ወደ መሃል ሄደ ሸመጠጠ በጠንካራ ክንዱ ያገኘውን ገምሶ ገባ ከዋናው ጦር መሃል ለመሃል ድሶ ተረባረቡበት በብዛት ሆኑና ጃዕፈር ጥሎ ወደቀ የክፉ ቀን ጀግና ሶስተኛው ተተኪ አብደላህ ተተካ መራ ለወደፊት ፈረሱ እያሽካካ ነጭ ሰፍ ቀላ ጨቀየች ምድሪቱ ጦሩን አደፋፍሮ አጥቆ ይላል ብርቱ በጀግንነት ገብቶ ግራ ቀኝ ሲጥል ከፊቱ ያገኘው አንገት ሲከመትል የተቆጣ ነብር የሆነ መጣ ከፊቱ ያገኘውን በሰይፍ እየቀጣ እየመሳቀለ ግራ ቀኙን ሲጥል ተወግቶ ወደቀ ዳግመኛ ላይ ቀጥል
ኻሊድ ብን ወሊድ ተዋጊው አንበሳ በሙስሊም ተመርጦ አርማውን አነሳ። ብዛቱን አየና የቤዘንታይን ጦር ዘዴ የተሞላበት የውጊያ አመራር አፈገፈገና በአዲስ አደራጅቶ በብዙ አቅጣጫ ማጥቃቱን አስፋፍቶ የቤዘንታይን ጦር ተወነባበደ። ከሳት እየገባ አለከነደደ። ወደ ግራ ወደ ቀኝ እያርበደበደ ግዙፉን ሰራዊት ድል ነሳ አራደ። ሙስሊም አሸነፈ ድል በእጁ ገባ። ጥለው ለወደቁት ሷሃቦች ነበር። ሦስቱን የጦር መሪ መስዋዕት በራእይ ጅብሪል አሳያቸው ለታላቁ ነቢይ። በሐዘን ተውጠው ሄዱ ጃፋር ቤት አስማን ሰላም አሏት በተነካ ስሜት። አይታ በማታውቀው እንግዳ ስሜት ውስጥ ፈዛ ቆማ ቀረች አስማ በመደንገጥ። ሁኔታዋን እያዩ ነቢዩ አዘኑ። ልጆቹን ጠየቁ ወዴት እንደሆኑ። ተጠሩና ገቡ ልጆቹ ከደጅ። አንደኛውን በቀኝ አንዱን በግራ እጅ ሌላው ካንገታቸው ተሻምተው ተጋፉ። ከነቢዩ ጋር ታገሉ ተላፉ። የነቢዩ ህሊና ጃዕፈርን አስታውሶ እንባቸው ወረደ አይናቸውን ጥሶ። ልጆች ደነገጡ በነቢዩ ለቅሶ። አስማ ተረበሸች ተጨነቀች በጣም። በአፏ ውስጥ ተሰማት አንዳች ድምጣም። የአላህ መላእክተኛ ንገሩኝ በሞቴ ምን ተፈጥሮ ይሆን አውቋል ሰውነቴ። አይዞሽ አስማ በርቺ እንግዲህ ተጽናኝ። የጀግና ሚስት ጀግና ጠንክረሽ ተገኝ። ሸሂድ ሆኗል ጃዕፈር በእስላም ልዕልና። በሕይወቱ ህልፈት ድል ሰጥቶናልና። ሶብር አታልቅሺ የጀግና ሚስት ጀግና በማለት ነቢዩ ዱዓ አደረጉ። ክፉ ሳይነካቸው ልጆቹ እንዲያድጉ። ጃዕፈር የጀነት ነው ደረትሽን አትምጪ፣ የአላህ ቸርነቱ ይሁንልሽ ላንቺ በማለት አጽናንተው ወደ ልጃቸው ቤት ፋጢማ ዘንድ ሄዱ። ስታለቅስ አገኟት። አይዞሽ አታልቅሺ ምግብ አዘጋጅ፣ መሶበር አለባት ወደ አስማ ቤት ሂጂ አሉ እያዘኑ ነብዩ እያሰቡ ስለ ጃዕፈር ልጆች ስለ ቤተሰቡ። ትሁትና አዛኝ ኢማን የተሞላ ለኢስላም የቆመ አንደበቱ የሰላ የእምነት ገበሬ የዘራው ቡቃያ የእስላምን ተክል አስዳቂ በኢትዮጵያ በኢማን በፍቅር ለአላህ አዳሪ በሰከነ አእምሮ ከባድ ጋር ኗሪ ሌላውን ሳይ